እሰራለሁ ብላ ልጆቿንም ነበር ጥላ የመጣችው። ሳይሳካላት ቀረ፣ ወደ ሀገር ተመለሰች ማለት ነው። ሴቶች ማንም ይወዳል፣ ማንም ያከብራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮ ሲጀምሩት ላይክ አድርጉት። ለምታበረታቱኝም እጅግ አድርጌ ከልብ አመሰግናለሁ። በርቺ፣ ጠንክሪ፣ ስሪ፣ ከጎንሽ ነኝ ለምትሉኝ በጣም አመሰግናለሁ። ከምንም ከማንም በላይ አልሐምዱሊላህ ረብል ዓለሚን ምስጋና ለዓለማቱ ጌታ ይገባው እና ያው እንደተለመደው በቪዲዮ እየመጣው ነው። አሁንም ከጎኔ ካላፈታች እንድትሆኑ እፈልጋለሁ። አበረታቱኝ። በአዳዲስ ነገር እየመጣውላችሁ ነው። አንዷ እህቴ ምን እንደገጠማት ልንገራችሁ። እንግዲህ ያው እንደ ማንኛውም ሰው ሰራለሁ ብላ መታ ሳይሳካላት ቀረ ማለት ነው። እሷ እቅዷ ብዙ አላማዋ ብዙ ነበረ። አንዳንድ ውስጣችን ላይ የሆነ ጥርጣሬ ነገር ሲኖር መስራት አለብን። ከመጣችን በኋላ ደግሞ ልጆች አሏት። እንግዲህ የልጆች እናት ናት። ወንድሞችም ቤተሰቦችም አሏት። ስላላት ሁሉም ይወዳታል፣ ሁሉም ይደውልላታል፣ ያከብሯታል። ምክንያቱም ያው ስለምሰጥ ስላላት ማለት ነው። እዛ ስትኖር ማንም ዞር ብሎ ማየት የነበረው፣ እዚህ ስትመጣ ግን ሁሉም ማለት ነው ወዳጅም ጠላትም ወዳጅ ይሆናል። ሲኖር ማንም የጠላ የለም። ስንሰጥ ነው ማንም የሚወደን። ጤና ይኖር። በነገራችን ላይ አልሐምዱሊላህ ልንሰጥም አላህ ይስጠን። ግን የሆነ ድንበር ያለፈ ነገር ራሳችንን ደግሞ አደጋ ላይ ጥለን ትዳራችን፣ ልጆቻችን በትነ ለመጣን እዚህ ጋር የነገ ቀን እንለወጣለን ብለን ሀሳብን እስከመጣን ድረስ ሀሳባችን ደግሞ ኢንሻአላህ ማሳካት ይኖርብናል። ነገን ለመኖር ዛሬን ደግሞ መታገል አለብን። ምክንያቱም እንዳይቆጭን ሰርቼ ነበር ብለን ራሳችንን ደግሞ እንድናጽናና የሆነ ነገር ሲኖረንም በጣም ደስ ይላል። የሰራነውን በየጊዜ እንደዚህ መዝራ ምናምን ሲኖር እርሻ ቦታ ሲኖር በደንብ ነው እንጂ የሚሰራው። በደንብ ያለው ሰው በደንብ ሰርቶ ነው የሚለወጠው ማለት ነው። እሷ ግን ለቤተሰቦቿ በደንብ አላቸው ማሻላ። ለባለቤቷም ቤተሰብ በጣም አላት። እሷም የናክል እንትን ብሏት አይደለም፣ ያው ስደት ስለተባለ ሁሉም ነገር በስደት እንጂ እያለን የሚያልፍልን አይመስለንም። በጣም እንዘራለን አለች። ሁሉ ነገር እኛ ከተማ ብንሆንም ወደ ገጠር ሄደን አዘርተን አስጭነን በመኪና ነው የምናስመጣው አለች። ያኔ የሚበላ የሚጠጣ ጠፍቶ አይደለም፣ ግን የሆነ ቤት እሰራለሁ ብዬ ነው የመጣሁት። እኔ ደግሞ እንደዛ ሆነሽ ከምትመጪ ያኔ ባለሽ ነገር አቋቁመሽ አቻችለሽ ይሄን ያክል ንብረት ካላችሁ ይሄን ያክል ደግሞ ምርት የምታመርቱ ከሆነ እኮ ካወቅሽበት ከተቻቻላችሁ ከባለቤትሽ ከተስማማችሁ እኮ አገርሽም ላይ ሆነሽ ልጆችሽን እያሳደግሽ ካለ በታች መስራት መለወጥ ትችይ ነበር። ቢያንስ ያቅምሽን። እኛ የምንኖረው በባለቤት ቤተሰብ ቤት ነው እና የራሳችን ቤት የለንም አለች። ከዛ ያኔ በባለቤትሽን ቤተሰብ ቢሆን ይሄን ሁሉ የምታመርቱ ከሆነ እኮ መስራት መለወጥን ትችሉ ነበረ። ግን ያው አንዴ መተሻል። ከመጣሽ በኋላ ደግሞ መስራት መጠንከር አለብሽ። የወጣሽበትን አላማ ማሰብ አለብሽ። ሁሌ እየመከርኳት ነበረ። እሷም ደግሞ እንዳጋጣሚ ሆኖ ያው አላደላ አንዳንዴ ከባለቤቷም ጋር ታወራለች። ባለቤቷም ደግሞ ያው አታምነውም። ለምን እንደሆነ እንጃ። እዚህ ከመጣች በኋላ ልቧ በጣም ተንጠለጠለ። ከኔ ሌላ ያያል፣ ከኔ ሌላ ያፈቅራል እና ወደሽ ፈቅደሽ አይደለም ወይ የመጣሽው? እሱም ደግሞ እልህ ውስጥ የሚያስገባ ቃላት ስለምትነጋገረው ታናግረዋለች ማለት ነው። ያው እንደዚህ አይደለም አሳ መብላት በብልሃት እንደሚባል በብላት ነው መያዝ ያለብሽ እንጂ እንደዚህ እኮ እልህ ለእልህ መያያዝ የለብሽም። አንቺም ደግሞ እንደዚህ አይነት ነገር ካወቅሽና ከጠረጠርሽ ለመጣሽ መተሽስ ደግሞ አላማሽን ለማታሳክ ነገር እዚህ ጋር መንከራተቱ ምን ያደርጋል? ከአንዱ ቤት አንዱ ቤት መቀየሩን ፋይዳ የለውም። ሁሉም ግን ሳይሳካ ሀገር መግባት አለ፣ ስንት ነገር አለ። ከጤናሽ ጋር ወጥተሻል። ተረጋግተሽ ደግሞ ሰርተሽ ሀገርሽን መግባት ነው ያለብሽ ብዬ መከርኳት። እሷም ደግሞ ምንም እንትን ልትል ሊባል ሊረጋገም አልቻለም እና ያው የተወሰነ ከሰራች በኋላ ከሰዎቹም ደግሞ ብዙም አልሆነችም። ምክንያቱም እኛ ሁሌ ስልክ የምናበዛበት ከሆነ በተለይ ስልክ
በተለይ ስልክ እኛ ስራችንን እንጂ የመጣንበትን አላማ እነሱ በቃ ሁሌ የሚለው ነገር ነው። እኛ ስንሰራ አንዴ ስንሰራ ካዩ ሁሌ የምንሰራ ነው የሚመስላቸው። ምክንያቱም እኛ ቢያንስ ትንሽ እረፍት ይኖረናል ማለት ነው። ባለን ሰዓት በእረፍታችን ሰዓት እኛ ደግሞ መስራት ማውራት እንችላለን። ጭራሽ በዚህ ከሆንን ደግሞ በቃ በሳምንት አንዴ ማናገር ነው፣ ባለን ሰዓት ማናገር ነው ማለት ነው እንጂ በየቀኑ እንደዚህ ቀንም ማታም ሁሌ መጨቃጨቅ ሁሌ ማውራቱ ምንም ፋይዳ አለው ብዬ እንትን አላረግም። እኔ አልገድፍም። ምክንያቱም ሁሌ እልህ ያኔ ለመያያዝ የማይሆን ቃል ለመነጋገር ከሆነ በጣም ከባድ ነው። ያው ትዳር ይፈርሳል እንጂ አይገነባም። እንደዚህ የሆንን ደግሞ ትዳራችንን አንገነባም ማለት ነው። ስለዛ ተው ይቅርብሽ፣ እንደዚህ አይነት ነገር አታ እንትን የምትበላው ምግብ ራሱ ቅርጻ ነበር የምታሳየው ማለት ነው። እሱም በቃ ወደ እልህ ውስጥ ማለት ነው። ያው የእሱን ባህሪ እሱ በጣም ምስኪን ልጅ ነው አለች። በጣም ትወደዋለች፣ ግን ወዳውም ደግሞ ለልጆች ምርጥ አባት ለእኔ ምርጥ ባለው ምኩራበት በቃ እኔ እንጃ ብላ ነበር ሁሉ ነገር የነገረችኝ ማለት ነው። ይህን ሁላ እሺ ከማድረግሽ በፊት ራስሽን ደግሞ መቆጠብ፣ እዚህ ጋር ቆፍጠን ብለሽ መስራት ያለብሽ ያለሽ የሰው ሀገር ስለሆነ ልጆችሽን በትነሽ እስከመጣሽ ድረስ አንቺ ደግሞ ጠንከር ማለት አለብሽ። እሱን ካላመንሽው ደግሞ ሲጀመርም መምጣት አልነበረብሽም ቤሳውራት ያው ሰው እንዳሳቡ እንጂ እንደ የአንድን ሀሳብ ላይስማማ ላይቀበል ይችላል ማለት ነው። ግን ሆነም ቀረም ግን ያው አልተሳካላትም። መጨረሻ ላይ ሁሌም ስልክ ስትይዝ በቃ ሰዎቿ እዩት። አንዴ ከአይምሮ በላይ የሆነ ነገር አለ አይደል? በቃ በየቀኑ በየጊዜው በደቂቃ ስንት ጊዜ ሰዎቹና እሷ ደግሞ የሚቀመጡት ማድ ቤት ይተዋለች ሴትያ። ከዛ እሷ ትመጣለች፣ ትሰማለች ድምጿን ከሌላ ዜጋ ነው ከብሬፕኖች ነው የምትሰራው። ከዛ እንትን ያው ያችም ልጅም እነሱን ማመን በጭራሽም አያስፈልግም ማለት ነው። ያው አስር ሲያወሩ ምናምን ስናወራ ምናምን የሆነ ነገር እንኳን ሲያዩብን ራሱ አሳልፈው ነው የሚሰጡ። እንደኛ ሀገር እኮ እንደዚህ ለራሳችን አይነግሩንም፣ አሳልፈው ነው ለነሱ የሚሰጡን። ስለዛ ተናገረችባት። ሴቷም እያየቻት ነበረ። ከዛ በቃ በአንድ ነው የተቀየሩባት ማለት ነው። በአንድ ኢቃማ ደግሞ አሰርቶላታል። ኢቃማ ያሰሩላት ቶሎ ነው አሰርቶላት ወራሱ በቃ ካሰሩላት ሜቢ አንድ ወር ብትቀመጥ ነው ማለት ነው። ከዛ በቃ ወዲያው ነው ሀገር የተመለሰችው። እኛ በቃ ኢቃማ ከተሰራልን በቃ ከነሱ ጋር እንትን ብለን ከተቀመጠን እስከ መጨረሻ የምንቀመጥ ወይም ደግሞ አንዴ አጥፍተን ከተውን ሁሌም አጥፍተን የሚተውን ይመስለናል ማለት ነው። እና ያው ለራሷም ሳትጠቀም ለልጆቿም ለቤተሰቦቿም የመጣችበትን አላማ ሳታሳካ ወደ ሀገሯን ተመለሰች ማለት ነው። ከዛ እኔ መከርኳት፣ ይሁን ላይ ያለሽ ራስሽን አሳልፈሽ ከምትሰጪ በሰው ሀገር ከምትንከራተች ካልተሳካልሽ ደግሞ ሀገርሽን ከገባሽ በኋላ ይሄ እዚህ ሆነ 2 አመት ቤት ሰሪውን ካል ሀገርሽን ሄደሽ መስራት መለወጥ ትችያለሽ። ስለዛ አሁንም ደግሞ መጠንከር መስራት አለብሽ ብዬ ነገርኳት። እሷም እሺ በቃ ይሄን የተወሰነ ከሰራውኝ በኋላ ሄዳለሁ፣ ምክንያቱም ሂጄ ቤቱንም መስራት ማስተካከል ይፈልጋለሁ። ያው ለእውነት ንብረት እያለን እኔ ነኝ እንጂ ያላወቅኩበት እና ወጥቼ የሚሳካልኝ ነበር የመሰለኝ። አሁን ኢንሻአላህ የተወሰነ ከሰራ በኋላ እመለሳለሁ፣ እሰራለሁ፣ የተወሰነ አይበታለሁ ብላ ገና በመጣችበት ቤት ቤት ቀይራ ነው ባይዘው በዛም ቤት አልተስማማችም፣ ወጣች። በገባችበት አዲሱን ቤት በገባችበት በወር ከ15ቷ ነው የወጣችው። እና ከወጣችስ በኋላ ከዛ ቤት ወጥታ ሁለተኛው ቤት ከገባች በኋላ በስልኩ ብቻ ነው የተጣሉት ወይስ ሌላም ችግር ነበር ለሚለው ክፍል 2ን ይዤላችሁ እመጣለሁ። እናንተም አላህ በያላችሁበት ተጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።